የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ ጦርነት በኢራን ላይ አውጀዋል። ዛሬ ምሽት ጀምሮ እጅግ አስገራሚ ሁሉን አውዳሚ የሆነ ከባድ ጥቃት በኢራን ላይ ሰነዝራለሁ፣ ኢራን ዛሬ ዋጋ ትከፍላለች ምሽቱን ሲሉ ምሽቱን የጦርነት አዋጅ እንዳወጁ ገልጸዋል። ይህን ተከትሎ ኢራን ሁሉንም እየጠበቅኩ ነው፣ ለሚመጣብኝ እያንዳንዱ ምት ቆጥሬ በእጥፍ ከፍተኛ ዋጋ የሚያስከፍል ጥቃት በመካከለኛው ምስራቅ ላይ እከፍታለሁ ስትል ዝታለች። ዝርዝሩን ይዘናል። ሰላም ጤና ይስጥልኝ ክቡራን አድማጮች፣ አብራችሁን ስትቆዩ እነዚህና ሌሎች መረጃዎችን ታደምጣላችሁ። ለቻናላችን አዲስ ከሆኑ ሰብስክራይብ በማድረግ እንዲሁም ቪዲዮንም ላይክ በማድረግ ይጀምሩ። በቀጥታ ወደ ዝርዝር መረጃው። የመካከለኛው ምስራቅ ጉዳይ ከድጡ ወደ ማጡ እየሆነ ነው። የዩናይትድ ስቴትሱ ፕሬዝዳንት ዶናልድ ጄ ትራምፕ ኒውስ በሰጡት ይፋዊ ጋዜጣዊ መግለጫና ራሳቸው ማህበራዊ ሚዲያቸው ላይ በትሩዝ ሶሻል ባረጋገጡት መልእክታቸው አሜሪካ አሉ ዛሬ ምሽት ጀምሮ በኢራን እስላማዊ ሪፐብሊክ ላይ እጅግ ኃይለኛና ከባድ አስፈሪና ሁሉን አውዳሚ የሆነ ጥቃት ትሰነዘራለች ሲሉ በይፋ አውጀዋል። ይህ የፕሬዝዳንት ዶናልድ ጄ ትራምፕ የጦር አዋጅ እቅድ ተግባራዊ ከሆነ የአሜሪካ ጦር በኢራን ላይ በተከታታይ ለ3 ምሽት የፈጸመው መጠነ ሰፊ የአየር ድብደባ ሆኖ ይመዘገባል ብለዋል። ፎክስ ኒውስ በዘገባው ፕሬዝዳንት ትራምፕ በኢራን የሚገኙ ድልድዮችና የኤሌክትሪክ ኃይል ማመንጫ ጣቢያዎችን ከመምታት ይልቅ የሀገሪቱን ዋነኛ የነዳጅ መሰረተ ልማትና የወጪ ንግድ ማዕከል የሆነችውን የኢራኗን ንብረት የአርክ ደሴትን ሙሉ በሙሉ ወታደሮቻቸውን በእግረኛ አሰማርተው በወታደራዊ ኃይል ደሴቷን ከኢራን ላይ ለመጠቅና ለመያዝ እንደሚመርጡ በግልጽ ከደቂቃዎች በፊት ተናግረዋል። ትራምፕ ባወጡት መግለጫ ላይ እንዳሉት በጣም በአጭር ጊዜ ውስጥ ዩናይትድ ስቴትስ የኢራንን የአርክ ደሴትና ሌሎችንም የነዳጅ መሰረተ ልማት አውታሮችን በቁጥጥሯ ስር የምታደርግ ሲሆን አጠቃላይ የነዳጅና የጋዝ ገበያቸውንም የበላይነት ትረከባለች ብለዋል። ይህ በትክክል ቀደም ሲል በቬንዙዌላ ላይ የፈጸም ነውና በአሁን ወቅትም ለቬንዙዌላም ሆነ ለዩናይትድ ስቴትስ እጅግ በጣም ጥሩ ሆኖ እየሰራ ያለ ስትራቴጂ ነው። ስለዚህም የኢራንን ደሴት እነጥቃታለሁ፣ ኢራንንም አውድማታለሁ ብለዋል። ፕሬዝደንቱ አክለውም የኢራን ኃይሎች መከላከያ መዋቅር፣ የአየር ኃይል፣ የባህር ኃይል፣ የራዳርና የጸረ አውሮፕላን ስርዓቶች ሙሉ በሙሉ ደምስሻቸዋለሁ፣ የኢራን ራሷን የመከላከል አቅሟ ሙሉ በሙሉ አክትሟል ሲሉ በድጋሚ ተናግረዋል። የአሜሪካ ባለስልጣናት እንደሚሉት የዚህ ተከታታይ ወታደራዊ ጥቃት ዋነኛ ግብ ኢራን በኒውክሌር መርሃ ግብሯ ዙሪያ እየተካሄደ ባለው የሰላም ድርድር ላይ የላቀ ልስላሴና ተለዋዋጭነት እንድታሳይ ኢራንን ለማስደንገጥና ለማስፈራራት ነው ብለዋል። የአሜሪካ ባለስልጣናት ለመገናኛ ብዙኃን ባሾለኩት መረጃ ይሁን እንጂ ዓለም አቀፍ የደህንነት ባለሙያዎች አሜሪካ የምትከተለው ይህ የከፍተኛ ጫና ስትራቴጂ ተቃራኒ ውጤት እንደሚያመጣ አስጠንቅቀዋል። የጀርመን ዓለም አቀፍ የደህንነት ተቋም ኤስደብሊውፒ ከፍተኛ ተመራማሪ የሆኑት ሐሚድ ሬዛ አዚዚ ለሲኤንኤን በሰጡት ሰፊ ትንታኔ እንዳሉት በአሜሪካ በኩል ኢራንን ሸብረክ ለማድረግ ተብሎ የሚሰነዘረው ወታደራዊ ጥቃትና ግፊት በኢራን በኩል ያለውን ዲፕሎማሲያዊ ልስላሴዋን የበለጠ የሚያጠብቀውና የበለጠ እንድታከር ያደርጋታልን ብለዋል። አዚዚ ጨምረው ሲያብራሩም የኢራን የወቅቱ አመራር የአሜሪካን እጅግ ኃይለኛ ጥቃቶች ተቋቁሞ መትረፍ በትልቅ ስኬት የሚቆጠር ሲሆን ይህን መቋቋም ለዲፕሎማሲያዊ ድርድር እንደ ትልቅ ወታደራዊ የበላይነትና የካፒታል ማግኛ ይቆጥረዋል። ከዚህ በላይ ደግሞ ሀያል ነው የሚባለው የአሜሪካ ጦር ከአሜሪካ ጋር እየተዋጋ ሁኔታዎቹ በዓለም ሕዝብ ዘንድ የአሜሪካን ጦር እያሳጣው ነው ብለዋል። ይህን መቋቋም ለዲፕሎማሲ ድርድር ለኢራን ትልቅ የበላይነት ይሰጣታልን ብለዋል። የአሁኑ የኢራን አመራር በማንኛውም የድርድር መድረክ ላይ የሚታይ የልስላሴ ምልክትን እንደ እጅ መስጠት አድርጎ በሚመለከት ኃይለኛ ኃይሎች የተያዘ መዋቅር በመሆኑ በፍጹም የኢራንን ኃይሎች በወታደራዊ ኃይል መቀልበስ አይቻልም ብለዋል። በጄኔቫ የደህንነት ፖሊሲ ማዕከልና በመካከለኛው ምስራቅ የስዊዘርላንድ ተቋም ተመራማሪ የሆኑት አሊ አህመድ በበኩላቸው ለሲኤንኤን እንደተናገሩት አሁን ያለው የኢራን አመራር የ39 ቀናትን የአሜሪካና የእስራኤልን ሙሉ የጦርነት ወረራን ተቋቁሞ ካለፈ በኋላ በሀገሪቱ የውስጥ የመከላከል አቅም ላይ ያለው መተማመን በከፍተኛ ሁኔታ ጨምሯል። አሜሪካን እንዳሰበችው ወይም ትራምፕ እንደሚናገሩት ኢራን አልተዳከመችም ብለዋል። የኢራን ባለስልጣናት ብቸኛውንና አስተማማኙን የመከላከያ ስልት ጽኑ መቋቋሚያ፣ ጠንካራ ወታደራዊ አጸፋ መመለስ ብቻ ነው በሚለው አቋማቸውም ይበልጥ መጽናታቸውን ተንታኞቹ አክለው ገልጸዋል። ይህ በእንዲህ እንዳለ ፕሬዝዳንት ዶናልድ ጄ ትራምፕ ዛሬ ምሽት በኢራን ላይ ከባድ የሆነ አጸፋዊ ወታደራዊ እርምጃ ወስዳለሁ ማለታቸውን ተከትሎ
የኢራን ባለስልጣናት የአሜሪካ ባለስልጣናትን ዛቻ ሙሉ በሙሉ በማጣጣል ይፋ አድርገዋል። የኢራን ፓርላማ የብሔራዊ ደህንነትና የውጭ ፖሊሲ ኮሚሽን ሊቀመንበር ኢብራሂም አዚዚ በሰጡት መግለጫ እንዳሉት የኢራኑ ታጣቂ ኃይሎች በወሰዷቸው እርምጃዎች የሚሳኤልና የድሮን አጸፋዊ ጥቃቶች ፕሬዚዳንት ዶናልድ ጄ ትራምፕን ግራ እንዳጋቡና ግራ መጋባት ውስጥ ፕሬዚዳንቱን እንደከተቷቸውም ተናግረዋል። ሊቀመንበሩ እንዳስገነዘቡት የአሜሪካ ኃይሎች ከፋርስ ባህረ ሰላጤ ቀጠና የአሳፋሪ ውርደት ማፈግፈግ ማድረጋቸውንም በርካታ የጦር ሰፈሮቻቸውንም መውደሙንና የዓለም አቀፍ ባህር ንግድ ክፍት የነበረውን ስትራቴጂካዊ የሆርሙዝ ወሽመጥን ሙሉ በሙሉ በኢራን መዘጋቱን አሜሪካ የደረሰባትን ታሪካዊ ሽንፈት በግልጽ የሚያሳይ ነው ብለዋል። ትራምፕ በትናንትናው ዕለት አሜሪካ 49 የቶም ሃውክ ክሩዝ ሚሳኤሎችን ኢራን ላይ መተኮሷን ለፎክስ ኒውስ መዘገባቸውን ያወገዙት ሊቀመንበሩ ይህ ድርጊት በአፕሪል 8 የተደረሰውን የተኩስ አቁም ስምምነት በግልጽ የጣሰ የጎረምሳ እርምጃ ነው ብለውታል። ለዚህ ምላሽ የኢራን ኃይሎች በባህሬን በጆርዳንና በኩዌት በሚገኙ የአሜሪካ የጦር ሰፈሮች ላይ በደርዘን የሚቆጠሩ ሚሳኤሎችንና ድሮኖችን ማዘነባቸውንና ከፍተኛ ኪሳራ በአሜሪካ ላይ ማድረሳቸውን ይፋ አድርገዋል። በተመሳሳይ ሰዓት የኢራን ከፍተኛ የአመራርና ወታደራዊ ክዋኔ እዝ የአተም አንቢያ ማዕከላዊ እዝና ዋና አዛዥ ሜጀር ጀነራል አልሚ አብዱላሂ አሜሪካና እስራኤል በኢራን ላይ የከፈቱትን ወረራ ጦርነት አንደኛ ዓመት አስመልክቶ ባወጡት መግለጫ የታጠቁ ኃይሎቻቸውን ከዚህ በፊት ማለትም ከዓመት በፊት የእስራኤል መንግስት በኢራን ላይ የከፈተውን ጥቃት የታጠቁ ኃይሎቻቸው የሀገሪቱን ብሔራዊ ደህንነት ነጻነትና የግዛት አንድነት ለመጠበቅ ያኔ አስደማሚ የሆነ መከላከል አድርገው ነበር። አሳማሚና ጸጸት ውስጥ የሚከት ምላሽም በአሜሪካና እስራኤል አድርሰው ነበር። በኋላም ከወራት በኋላ አሁን የከፈቱትንም ጥቃት ደግሞ በጀግንነት እየተከላከሉ ነው ብለዋል። ጀነራሉ ባደረጉት ንግግር ባሳለፍነው ሰኔ 2025 የተደረገው የ12 ቀናቱ ከባድ ውጊያና እንደ አውሮፓውያን አቆጣጠር የካቲት 28 የተጀመረው መጠነ ሰፊ ጦርነት እንደሚያሳየው የኢራን ሕዝብ የሀገሪቱን ሉዓላዊነት ለመጠበቅ ዝግጁ መሆኑን ነው ብለዋል። የኢራኑ ታጣቂ ኃይሎች በአሜሪካ የጦር ሰፈሮች ላይ የፈጸሙትን የባሊስቲክና የሃይፐርሶኒክ ሚሳኤሎች እንዲሁም የድሮን ጥቃቶችን ያካትተው እውነተኛ ቃል ኪዳን ወይም ኦፕሬሽን ትሩ ፕሮሚስ ፎር ወታደራዊ ዘመቻን አወድሰዋል። አዛዡ አክለውም ምንም እንኳን በፓኪስታን እስላማባድ አሸማጋይነት የተኩስ አቁም ስምምነት ቢደረግም አሜሪካ በኢራን ላይ ሰብአዊነት የጎደለው የባህር ላይ እገዳ በመጣሏ ምክንያት የተኩስ አቁሙን መጣሷንና የኢራን ህዝብ ለ100 ተከታታይ ምሽቶች በጎዳናዎች ላይ በመውጣት ለጠቅላይ መሪ አያቶላ ሰይድ ሙጅተባ ሀሚኒ ያላቸውን ታማኝነትና ጽኑ አቋም አሳይተዋልን ብለዋል። ወደ ሌላኛው ጉዳይ ስንሻገር ሊባኖስ ነው። ታዋቂው የዓለም አቀፍ የዜና አውታር ሮይተርስ ባወጣው የምርመራ ዘገባ እንዳመላከተው በመካከለኛው ምስራቅ እየተካሄደ ያለው ጦርነት በሊባኖስ የፖለቲካ መዋቅር ላይ ከፍተኛ ቀውስ ፈጥሯል ብለዋል። ኢራን በሜዲትራኒያን ባህር ላይ ያላትን የመጨረሻ የምሽግ ተጽዕኖና የሄዝቦላህን ህልውና ለመጠበቅ ስትል የሊባኖስን ጦርነት እጣ ፈንታ አሜሪካ ከምትፈልገው የስምምነት ረቂቅ ጋር ሆን ብላ አስተሳስረዋለች ብሏል። ይህ የኢራን ስትራቴጂ በተባበሩት መንግስታት ድርጅትና በአሜሪካ አስተባባሪነት በሊባኖስና በእስራኤል መካከል የሚደረገውን የድንበር የሰላም ድርድር በእጅጉ ፈትኖታልን ብለዋል። የሊባኖስ ታጣቂ ኃይሎች ዋና አዛዥ ጀነራል ጆሴፍ ኦውን ለሮይተርስ በሰጡት መግለጫም የሀገራቸውን ሉዓላዊነት በመከላከል ረገድ እንዲህ ብለዋል። የሊባኖስ የወደፊት እጣ ፈንታ በሊባኖስ ህዝብ እጅ ላይ ብቻ የተመሰረተ ነው ብለዋል። በኢራን ወይንም በእስራኤል እጅ ላይ አይደለም፣ ከኢራን ጋር በመተባበር አንድ ጉዳይ ነው ብለዋል። ነገር ግን ኢራናውያን የራሳቸውን ፍላጎት በእኛ ላይ እንዲጭኑብን በፍጹም አንፈቅድም። እኛ ሉዓላዊ ሀገር ነን። ኢራን በእኛ ስም ልትናገር አትችልም። ሊባኖስ የሌሎች ሀገራት የውክልና ጦርነት መጫወቻ ሜዳም እንድትሆን በፍጹም አንፈቅድም ባይ ናቸው። ክቡራን አድማጮች ለሰዓቱ ያጠናቀርኩላችሁ መረጃ ይህን ይመስል ነበር። ከጥቂት ሰዓታት በኋላ በሌሎች መደመጥ ካለባቸው መረጃዎች ጋር የመመለስ ይሆናል። መልካም ቆይታ።